ምን ነው የምታስተምረኝ? ኦኬ የስ ሙስሊም ነው። እኔ እኮ ቁንጅና ውድድር ያለው ማስረጃውን ፈቱት። የስ አስጠላ አትረብሽ ምናምን ነው። ጥያቄያችሁ ምንድን ነው? እስኪ ማስረጃው ነው። እንኳን ደህና መጣ። ሰላም። አይ ቲንክ ኤስኤስ ይቀድማል። ኦኬ ቀጥል። እሺ ክርስቲያን አስቀጥለው። የኤስኤስ ነህ? ማነው ማታው ነው የሚቀጥለው? ሰላም ነው። እንኳን ደህና መጣ። ማቴው ቀጥል። እሺ ሰላም አለን። ማቴው አይ ቲንክ መቼ ነው አለው? እኛ መቼ ነው አውርተናል ከዚህ በፊት። አዲስ አልሆነብኝም ስሙ። ምን እንዳወራን እንዴት እንደወጣ አላስታውስም፣ ግን አረብኛ ሆነልህ? እሺ ችግር አረብኛ ሆነልህ? አረብኛ የምናነበው ሁላችንም የምናነበው ነገር ስለሆነ ይሄ እንግሊዝኛ ሆነና፣ ግን መረጃው ምንድን ነው? ሀዲስ ነው? ከመጽሐፍት ነው? ምንድን ነው? ኪታብ ነው። እሺ ኪታብ ከሆነ የሀዲሶች ማብራሪያ ነው ብዙ ጊዜ የሚሆነው። ሀዲሱ የምታወጣው ጥሩ ነው። ያው ተከፍቶላል። ይሄ ሀዲሱ አይደለም። ይሄ ሀዲስ አይደለም። ከተከፈተውን አንብበው ቅድሚያ። እሺ እሱ ላይ ጥያቄ ምንድን ነው? አንብብና ቅድሚያ ነው። ከዛ በኋላ እኮ ጥያቄ አለኝ የለኝ የሚባለው። ይሄ የሀዲሱ ማብራሪያ ነው እኮ አንብበዋ ቅድሚያ። ስለ ሳባዎች እሺ ሀዲሱ የሚለው ይሄ ማብራሪያ የተሰጠበት ሀዲስ ላይ ዋነኝነት ለመጠቆም የተፈለገው ነገር ምንድን ነው? ጉስል የምንለው ወይም ከግንኙነት በኋላ ትጥበት፣ እሱን በማመልከት ነው። እና አንድ ወንድና ሴት ግንኙነት አድርገው የዘር ፈሳሽ ቢፈስም ባይፈስም የወንድ ብልት ከሴት ብልት ጋር ከተገናኘ ትጥበት ግድ ነው የሚል ሀዲስ አለ። ለእሱ የተሰጠ ማብራሪያ ነው። ይሄን ሀዲስ ያብራሩት ግን ምንድን ነው? አይደለም ቅድሚያ አንብበው። ሳታነብ እኮ ነው እያወራ ያለው። በጣም ብዙ እኮ ነው። አይ ችግር የለውም። የተወሰነ አንብበው እና ከዛ በኋላ እንትን እንላለን። አንብበው የተከፈተውን ፊት ለፊት ያለውን ቅድሚያ። በአማርኛ ልበልልህ፣ በእንግሊዝኛ ማንበቡ ሰዓት መግደል ነው የሚሆነው። እሺ በለው። እስኪ መጽሐፉን ነው የምትለው ግን። ኦኬ የወንድ ልጅ ብልት ይሄ እዚህ ጋር የተጻፉት ጽሁፎች ድርጊቱ ልክ ነው እያለ አይደለም። የመጀመሪያው ፈለግ ነው መቴው በተሳሳተ መንገድ ነው የገለጽከው አንተ። እዚህ ጋር የተጠቀሰው ነገር ትክክለኛ ድርጊት ነው እያለ አይደለም መቴው። ግን ማንኛውም ወንድ መቴው ሀዲስ አንብብና ትክክል ነው አይደለም የሚለውን ከዛ በኋላ እንመጣበታለን። ትርጉሙን ብቻ አስቀምጥ ቅድሚያ አንብብና። እሺ ማንኛውም ወንድ ኃጢአትም ሰርቶ ግንኙነት ቢያደርግ ካልተፈቀደለት አካል ጋር እንኳን ትጥበቱ ግዴታ ነው። ይሄን ለማመልከት የሚለው የትኛው ነው? እስኪ ኃጢአት የሚለው ምንድን ነው የምታወራው? ትክክል ነው። ቁርአን ላይ ቁርአናዊ ማስረጃዎች አሉ ብዙ። የታል የሚለው መጽሐፉን እያነበብክ በል። ያንተን የልቦለድ ታሪክ እኮ አይደለም በጭንቅላትን ውጤ የምንነግረን። እዚህ ጋም ተፈቅዷል የሚል ነገር የለም። አንብብ። ተፈቅዷል የሚል እኔ አንድ አይደለም በርካታ እሰጥሃለሁ። እንደዛ እያልክ ነው ያወራኸው አንተ። አንድ አይደለም በቃኝ ስትል እሰጥሃለሁ። አንብብ ቅድሚያ። ለእሱ ማስረጃ አንጣ። ከሴት ብልት ውጭ ግንኙነት ማድረግ ይቻላል የሚል ነገር ማስረጃ አንጣ። አንብብ ቅድሚያ። እኔ ደግሞ ከብልት ውጭ ግንኙነት ማድረግ ኃጢአት ነው የተረገመ ነው እንደሚ ማስረጃ ሰጥሃለሁ እኮ። አንብባ ቅድሚያ። እሺ እዚህ ጋር ጽሁፉ ላይ የሚለው ምንድን ነው? ከብልት ውጭ ባሉ አካላት ላይ ግንኙነት ቢደረግ እንኳን ትጥበት ግድ ነው የሚለው። በቃ ይሄን ነው የሚለው። አይሆንም። አንብብና ተርጉም እያንዳንዱን።
እያንዳንዱ መተርጎም አያስፈልግም እኮ ነገር ባጭሩ ከስሩ ነገር ማታነብ ከሆነ መሰራደ እዚህ ጋር ልታደናቁረን ገባ ማንበብ የሚችል ብቻ አመድ ማታነቡ ሰዎች ምንም አሰሩልንም እኮ እኛ እናንተ ጋር ቁንጅና ውድድር ልንመለከታችሁ አይደለም እኮ ያስገባናችሁ። መናገር አይቻልም። እያንዳንዷን ቃል በቃል አንብባችሁ ተተረጉማላችሁ። ማንበብና መተርጎም ማችሉ ከሆነ ተሸማቃችኋል ማለት ነው። ሙፈሲሮቻችሁ ለሊቃውንቶቻችሁ ጽሑፍ ያሳፍራችኋል ማለት ነው። እኛ ምንም ልንተባበራችሁ አንችልም። ሊቃውንቶቻችሁ የጻፉትን የሚያሳፍራችሁ ከሆነ እኛ ምን እንርዳችሁ? እሺ እኛ አንድ በአንድ ተርጉመን ስናነብ እፎይ ባለጌ ነው ተሳዳቢ ነው የምትሉኝ እኮ እናንተ መጽሐፍ በማንበቤ ነው። ፍዳይን አይቼ ስንት ላይ ወጥቼ ታች ወርጬ ስንት መጽሐፍ አንብቤ ስንት ቦታ መረጃ አሰባስቤ አንብቤ በአማርኛ ከሽንኜ ሳቀርብላችሁ እፎይ ባለጌ ነው ተሳዳቢ ነው ትላላችሁ። እኔ ምን ላድርግ? መጽሐፍቶቻችሁ ናቸው። ሙፈሲሮቻችሁ አለ እፍረት ጽፈውት ነው። አሁን የወንዱና ያየ ነው። አክረም እንኳን ደህና መጣ። ሰላም ነው። እንኳን ደህና መጣ። እንኳን ደህና ቆየ። መልካም። እኔ ምልህ ነገር ማለት ነው እፎይ፣ አንተ የምትለኝ ሳይሆን እቺ መጽሐፍ አንብባ። በሁለት ይከፈላል። እቺን አንብባ ቅድሜ። ይኸውልህ፣ አይ መጀመሪያ ልንገርህ። ምን ትነግረኝ? በሁለት ይከፈላል። በሁለት ይከፈላል የሚል አንድ ልንገርህ አይደለም። ይኸውልህ ሰሂህ አለ። ና ቆይ ሐዲስ በሁለት ይከፈላል። ማን የከፈለ? ቆይ ልንገርህ። እሺ ስማኝ። እንዴ አስገባኸኝና ገና ለመናገር እኮ አትከልክል። አዳምጠኝ። ቆይ ሐዲስ በሁለት ይከፈላል ብለሃል። የትኛው የቁርአን ክፍል ነው ሐዲስ በሁለት ይከፈላል ያለ? አንድ ማስረጃ ብቻ ስጠኝ። ንጽጽር አቆማለሁ። ቁርአን ማለት ከአላህ የወረደ በጅብሪል አማካኝነት ለነብዩ የወረደ ነው። አልጠየቁም። ሐዲስ በሁለት ይከፈላል እንድትል ያለ ሐዲስ ልንገርህ። ሐዲስ ማለት እኮ ይኸውልህ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም በጅብሪል አማካኝነት የተነገራቸውን መልእክቶች የሚነግሩትን ነው። አንደኛ ሰሂህ ማለት ትክክለኛ ነቢዩ ሰለላሁ ዐለይሂ ወሰለም ለሰሃቦች ያስተላለፉት ነው። ደኢፍ ደግሞ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ያልተናገሩትን በፈጠራ አይሁዶችም ሙሽሪኮችም የጻፉት ሐዲስ። ይህንን አንተ እነዚህ ነቅመህ ነው ሰውን ለማደናገር እንትን አዳም። ስለዚህ ደኢፍና ሰሂህ ተብሎ ሐዲስ በሁለት ይከፈላል አይደለ? ሐሰን የሚባል ሐዲስ አለ የለም? ሐሰን ማለት ትክክለኛ ማለት ነው። ኦኬ፣ ሶስት ሆነብህ ማለት ነው። መውዱ የሚባል ሐዲስ አለ የለም? መውዱ አለ፣ መውዱ አለ። አራት ሆነብህ ማለት ነው። ሁለት ነው። በሁለት ነው። ስለሱ አይደለም እኮ አሁን እኔ ምን ለምን አትረዳኝ? ደካማ አንተ የምታመጣቸው ያልጻፉትን ነው። አሁን ደግሞ እንዲህ ብለሃል። ዳኢፍ የሚባለው አይሁዶችና ክርስቲያኖች የጻፉት ነው ብለህናል አይደል? ሙሽሪኮች ክርስቲያን ሳይሆን ሙሽሪክ ማለት ሙሽሪኮች የጻፉት ለመዋጋት። አንድ ማስረጃ ብቻ ስጠኝ፣ ዳኢፍ ሐዲስን ሙሽሪኮች እንደጻፉ። ለምሳሌ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ያልተናገሩትን ሐዲስ ብዙ አሉ። እኔ ግን አንድ ማስረጃ ስጠኝ። ምክንያቱም ለምን መሰለህ አክረም፣ ሙሽሪኮችን ሱራ 9:5 ላይ ባገኛችሁበት ቦታ ላይ አጽዷቸው ካለ በኋላ እንትን ካሏችሁ በኋላ 9:28 ላይ ሙሽሪኮች አንድ ሳይቀር ነው ተገድለው ያለቁት። አንድ ሳይቀሩ ተገድለው አልቀዋል። ሙሽሪኮች በመካ ያሉት መካን ከወረረ በኋላ አንድ ሙሽሪክ የተረፈ የለም። አንድ እንኳን ሊጽፉ
አዳም አንድ የተረፈ የለም፣ ጨርሷቸዋል። በዛ አካባቢ ያሉት እንደዛ ነው። ገንዘብ ወደ እርኩሶች ብቻ ናቸው ወደ መስጊድ የማይቅረቡ፣ ወደ አላራ መስጊድ አይቅረቡ የተባለው። በዛ አካባቢ ያሉትን እንዳለ አጽድቶ ጨርሷቸዋል። ዳኢፍ የሚባል በተርሚዚ ውስጥ ወይም በመጃ ውስጥ ወይም ደግሞ አናሳይ ውስጥ ወይም አቡ ዳውድ ውስጥ ሙሽሪኮች ጻፉ የሚል አንድ ሽታውም የለም። ዑለማዎችም ሙፈሲሮችም በዚህ አይስማሙም። ዳኢፍ ማለት የግዴታ ወይም አይሁድ የጻፈው ወይንም ደግሞ ሙሽሪኮች የጻፉት ነው ብለው አያምኑም እነሱ። ከአስተላላፊ ውስጥ ግን ጭንቅላቱ ትንሽ ደካማ የሆነ ሰውዬ የሚረሳ ሙስሊም ሆኖ የሚረሳ ወይም ዋሽቶ ያውቃል ከዚህ በፊት ብለው ስለያስቡ ዳኢፍ ብለው ግሬድ ይሰጡታል። ያ ሰውዬም ስቲል ሙስሊም ነው ስቲል ግን የመርሳት ሊረሳ ብዙ ነገሮችን ፍርድ ስለሚፈርድ ሊረሳ ይችላል ብለው ያሰቡትን ሰውዬ ሙስሊም እንኳን ቢሆን ዳኢፍ ይሉታል እንጂ ሙሽሪክ ስለሆነ አለ። ሙሽሪክ ከሆነማ ኦልሬዲ ሀዲስንም ተርሚዚ ውስጥ ወይም ኢብን ማጃ ውስጥ ወይም ደግሞ አናሳይ ውስጥ አቡ ዳውድ ውስጥ እንደዚህ አይነት ሀዲስ ውስጥ አይቀመጥም ሲጀመር ዳኢፍ ተብሎ የሙሽሪክ መጽሐፍ ማለት ነው። ብሩክ እንኳን ደህና መጣ። እንኳን ደህና ቆያችሁኝ። ፎዬ ሰላም ብያለሁ። ሁላችሁንም ወንድሞቼ ሙስሊሞችም እንዴት አላችሁ? አለን። የዛሬ ቶፒክ ላይ ገብተናል። ኧረ ተው ያው አስቸጋሪ ነው የእስልምና መጽሐፍት። እንኳን እኛ ልናወራው እነሱ ሊሰሙት እራሱ ይከብዳቸዋል እኮ። ያ ባነበብን እፎይ ተሳዳቢ ነው ይሉኛል። እኔ እኮ አንዴ ነው ይህንን ቶፒክ አንዴ ነው የገባሁበት ተውኩት። አንተ እንኳን ትሄድበታለህ አልፎ አልፎ። ዘጋኝ። በተለይም ይሄ ህፃኗ ፓናል እንትን ተደረጋ ሁለቱ ቀዳዳዎቹ ከተገናኙ ምናምን የሚለው ፓርት ዘጋኝ። ከዛ በኋላ ተውኩት። ህፃን መሆኗን ለማወቅ ሴክስ ሲያደርጋት ሁለቱ ቀዳዳዎቿ ካካ ምትልበት እና ምሸናት ከአናል ተሰንጥቆ ከተገናኘ አልደረሰችም ማለት ነው። ሜኔስ መልሰውና እንዲያንብብልን ይህን ክፍል ክፍል ላይ እኮ ፎይሻ ምን እንደሚል ታውቃለህ? አሁን እሷ ያመኛል የምትል ከሆነ ምስክር ማምጣት አለባት ይላል። ታማኝ የሆነች ሴት ምስክር ማምጣት አለባት። ያቺ የምትመጣዋ ሴት የወንዱን ብልትና የሴቷን ብልት ትለካለች። ከዛ እንዴት ነው ትልቅ ነው ያማታል ወይስ አያማትም የሚለው ይታይና ግንኙነት ሲያደርጉ ቆማ ትከታተላለች፣ በአይኗ ማለት ነው። ምስክር ናት። ከዛ ወይ ልጅቷ እውነቷን ነው ያማታል፣ አለበለዚያ ያመኝም ካለች በዛው ጅማው ይቀጥላል ማለት ነው። እና አስቸጋሪ ነው። እንዲህ እስካደረገ ችግሩ ደግሞ አስቸጋሪ ነው። እሷ ልይቷ ፊት ቆማ ሙሉ ለሙሉ ካልተጠቀመ ሰው እየልል ነበረ። አስቀድማ ስለምንለካ አስቸጋሪ ነው። ኤኒዌይስ ብዙ ነገሮች አሉ፣ እናያቸዋለን። የተወሰኑትን እስልምና ውብ ሃይማኖት ነው ወይ እስልምና በጾም ወቅት ላይ አሻፊ ደግሞ እንደሚል ታውቃለህ። በጾም ወቅት ላይ ጣቶችህን ካካ ማለት ውስጥ አትጨምራቸው ይላል። ሊያቦካ ነው እንዲ ውስጥ ገብቶ በጣም በጾም ሰዓት ነው የሚያቻለው። ጾም ከሆነ እና የሆነ ልጅ አለች እና ጣቷ ይህን ያህላል እና ከጾም በኋላ ተፈቅዶልሃል ወገናችን ዘመዳችን ተፈቅዶልሃል። ግብዳ ጣት ነው ያለው ናቸው አይደል? ባለሌላቸው ሴቶች ጣታቸውን በጾም ሰዓት ግን አይቻልም። እናንተ በጾም ሰዓት ነው፣ ማታ ይቻላል። ቀን ሱራ 2 ላይ ማታ ስለተፈቀደው ሲማድረግ ቀን አይቻልም። ኦኬ ይህንን ክፍል ማነው ዱናንዲያ ነው የሚለው? ማነው የሚለው? ዱናንዲያ ዘከፈድ ምንድን ነው እሱ? ኦኬ ሜይ ቢ አክረማ ታነበዋለህ? እስኪ ማን በሚችል ከሆነ
በቃ ይሄንን እውነት በቃ ጀግና ሙስሊም ይሄንን ደፍሮ አንብቦ የሚተረጉም ካለ የምር በቃ የትኛውም ሙስሊም ማለት ነው ግደላቸው። እሺ አንብበው። የሴቷ ደግሞ ቆርጠ ላክለት። አሁን ይህንን ለሴቷ እሺ ይሆናል። ኦኬ እሺ ኦር ከቅድሞ የቀጠለ ነው። ኢፍ ዘ ውመን ኢንሰርትስ ሂዝ ፒነስ ዋይል ሂዝ አስሊፕ። ተኝቼም ላላምንሽ ነው አባቴ። ኛናታ ጅኒ ነች። ማን ነው የተረጎመው? አንብቤው ተርጉም አንብብና እስቲ አረብኛው አምጣው። አረብኛው አምጣውና አረብኛው አርግለን አንብቤው። እሺ የምችል ከሆነ ተርጉመው ራስህ አንብበ ተርጉም። አረብኛ ብለህን የለ ቀጥል። አይ እንግሊዝኛው ለምሳሌ አጣሞ ቢተረጉመውስ ሳይጣመም ያለውን አንተ አንብብ። አይደለም ምን መሰለህ፣ ለምሳሌ እፎይ ያላለውን በአማርኛ የተናገርከውን ማለት ነው የሆነ ሰው በእንግሊዝኛ ቢተረጉመው። አንብብ ነው የተባልከው። በአማርኛ የተረጉመው አምጣ። ኦኬ ወደ አማርኛ ተርጉመለት። አምጣው ራሱ። እሺ ወንድማችን። ሁለተኛ የጻፈው ማን ነው የሚለው ሰሂህ ነው ደኢፍ ነው የሚለው ከስር ታወራለህ። አይ እስልምና አይ ክርስትና ሰውን እያመለካችሁ ሚታርግ ጭንቅላት አልባ ጣዖት እያመለካን ኢየሱስ ሰው የሆነ እናንተ በግድ እያመለካችሁት። ኦኬ አታመልኩኝ እያለ እስኪ አንዴ ሚታርግ ነገሩ ጭንቅላት የሌለው አምላክ እያመለክ እንዴት ይገባሃል? ምንለው ባይዘ ክርስቶስ ኢየሱስ ሰው ነው የሚለው ራሱ አንድ ምስክርነት ነው። ያ እርሱ በስጋ የተገለጠ የሰው ልጅ ተብሎ ተጠርቷልና በስጋ ስለተገለጠ ዞት የመጣው የሰው ስጋን አይደለም፣ ከላይ ነው ዞት የመጣው የመላእክትን ነው ወይን እንደዚህ ምጣት ነው ብለው ለሚያምኑ እርሱ የሰው ልጅ ነው ተብሎ ወንጌል ላይ መጻፉ ራሱም የሰው ልጅ ማለቱ ትንቢተ ዳንኤል ምዕራፍ 7 ቁጥር 13 ላይ የሰው ልጅ የሚመስል በደመና ይመጣል ተብሎ ለተነገረው ትንቢት ፉልፊል ያደረገ ነው፣ ያሟላ ነው። እምነታችንም ነው። እኔስ አይሁዶቹ ስለሚጠብቁ ማለት ነው በደመና ይመጣል የሰው ልጅ የሚመስል ብለው አስቀድመው ስለሚጠብቁ፣ ለዚህ ነው ማቴዎስ ወንጌል ምዕራፍ 25 ላይ የሰው ልጅ ሊፈርድ እንደሚመጣ በደመና ከአላፋት መላእክቱ ጋር በጎቹን በቀኙ ፍየሎቹን በግራ እንደሚያቆም የነገራቸው። በደመና እመጣለሁ፣ ደመና የምትለው ያንን ሪፈር ለማድረግ ነው። የሰው ልጅ የሚለውን እናንተ የምትጠብቁት የሰው ልጅ የሚመስል ይመጣል የሚለውን እየነገራቸው አምላክ ነኝ እያላቸው ነው። የሰው ልጅ የሚመስል ይመጣል በደመና ብለው እነኛ ኮት ያደረጉትን እኔ ነኝ እያላቸው እምነታችን ስለሆነ ጭንቅላት የሌለውን አምላክ እግርን ብቻ እያመለካችሁ እንዴት ሊገባችሁ ይችላል? ታፋ የሌለባት ብቻ እያመለካችሁ እንዴት ልትረዱ ትችላላችሁ? አሁን አንብባት ይችን ክፍል አንብብ ተተርጉሟል። ዓመት እዚህ ምድር እያለ ማን ነበር የሚያስተዳድረው ዓለምን? አንብብ። አሁን ዋና ፒላሩን አላህ ሰማይ ውስጥ ቅርቢቱ ሰማይ ላይ ሆኖ ማን ነበር የሚያስተዳድረው? ዓለም ከፈጠረ ጀምሮ ጭንቅላት የሌለው አካል በምን አስቦ ነው የሚያስተዳድረው? እግር ጭንቅላት አይሆንም። አላህ ጭንቅላት የሌለው እግር ነው። በእግር ነው ጭንቅላት የሌለው የሚያስተዳድር። አንብብ። አክረማ አማርኛ አርጉልኝ ብልሃል። አንብበው እስኪ አማርኛውን።
አማርኛውን አንብባት እስቲ ኤሊታይ አለ አንብብ። ኦኬ አይ ቲንክ ማንበብ አልፈለገም እያስተማርክ እያለ እሱ አንብቦታል። አማርኛውን አንብቧት ያዋጣል አያዋጣም ብሎ እያያን ነው። አንብባ ነው አንተ አማርኛው በደንብ ጆሮውን ክፍት አድርጋ አዳምጥ። አክረማ ጓዶቻችን ሊቃውንቶቻችን እንዲህ ብለዋል። ማን ናቸው ጓደኞች? አንዴ በእናትህ ሚውት አድርግ። ጓዶቹ ማን ናቸው? አይደለም ጓዶቻችን ሊቃውንቶቻችን እንዲህ ብለዋል። የብልት ጫፍ በሴቷ ወይም በወንዱ መቀመጫ ወይም በእንስሳት ብልት ወይም መቀመጫ ውስጥ ቢገባ የገባበት አካል በሕይወት ያለ ወይም የሞተ ትንሽ ወይም ትልቅ ቢሆን ትጥበት ግዴታ ነው። በእስልምና መታጠብ ግዴታ ነው። ውሸት ትጥበት ግዴታ አይደለም። በእስልምና ትጥበት ግዴታ የሆነው ባልና ሚስት በኒካ ወይም በቀለበት በቃ ባልና ሚስት የሆኑ ሰዎች በተፈቀደ ቦታ ወይም ኒካው ከእንስሳት ጋር ሊሆን ይችላል። ኒካው ከእንስሳት ጋር እንደሆነ ይሄ የሌለ ነው። ምንም በእስልምና ላይ የሌለ ቅጥፈት አውርታችሁ ሙስሊሞችን ማደናገር ወይም ክርስቲያኖችን ያልሆነ ስም አታልቅስ። አንብብ ተባልክ ማንበብ አልቻልክ። አረብኛ ተደረገልህ፣ እንግሊዝኛ ተደረገልህ፣ አማርኛ ተደረገልህ። ምን እናግዝ ከዚህ በላይ? እስልምና መገለጫው እንደ አክረም መሀይም መሆን ነው። አረብኛ መጣንለት፣ እንግሊዝኛ መጣንለት፣ አማርኛ መጣንለት። የሌለ ነው። ይሄ የሌለ ነው። አንተ አታውቅም ማለት የለም ማለት አይደለም። ኪታቡን አሳየው አንዴ ዝቅ አድርግና አንብብስ። የሌለ ነው አንብብ። ዝሙት እንደማይቻል ታውቃለህ? ዝሙት በእናት ይኸው አንብብ። ምን ይላል መጽሐፉ? ታደርገኛለህ? ቆይ አንብብ። እንዴ የሌለ ሀዲስ ነው ብያለሁ እኮ። ሀዲስም ለቅመህ አምጥተህ አንብብ። አይሁድ ይጻፈው ማንም ምን አይነት ድንቁርና ነው ሰዎች የተጠናወጣቸው? ምን አይነት እስልምና እንግዲህ ከዚህ በላይ ምን ተወኝ። በቃ ተወው። ስማ አሁን በቃ ከስሩና እንትን በል። ሰው እንዴት አንብብ ሲባል አያነብብ? መጽሐፍህን አንብብ እሺ። ከዛ በኋላ ከኛ ጋር ጊው ታደርጋለህ እኮ ከኛ ጋር ትወያያለህ። ቅድሚያ መጽሐፍህን ማንበብ ነው። ከየት ነው የመጣው የመረጃ ብለህ መጽሐፉን ማንበብ እንጂ እኛን መውቀስ አይደለም። እስላማዊ የእኛ ነው። በዓለማችን ላይ ያለ ትልቁ የሚባለው የሙስሊሞቹ ፈትዋ መስጫም እንትማያም ኪታቦች የሚቀመጡበትም ይሄ ነው። ከዚህ ይበልጣል አላቸው። ከዚህ የተሻለ ይሄ ነው። ዋናው ይሄ ነው። መጽሐፍቶቻቸው በነገራችን ላይ የሙስሊም ላይብረሪዎች ብትሄዱ ትላልቅ መጽሐፍቶች ተቀምጠው ካያችሁ እነሱ ልክ እዚህ ውስጥ የተጻፉት ናቸው። አሁን በዌብሳይት ደረጃ እዚህ ውስጥ ተቀምጠው ያሉት ናቸው። አሁን ይህ ሸረህ አልነዋዊ ቮሊዩም 4 ፔጅ 32 ላይ የተቀመጠ ነገር ነው እየነበባችሁ ያላችሁት። ያ ማለት ሀዲስ ሳሂህ ሙስሊም የሚባል አለ። እሱን ያብራራበት ትልቅ በእስልምና ትልቅ ኢማም ተብሎ የሚታሰብ የእሱ የጻፈውን መጽሐፍ ነው እያነበብን ያለ ነው። ወይ አንብቡ ሙስሊሞች፣ ሀሳብ ላይ ሞግቱ። አይ ልክ ነው ልክ አይደለም ለማለት እኮ መጀመሪያ ማንበብ እንኳን ይጠይቃል አይደል? ያ የእውቀት ጉንፋን ይዟቸዋል። አንብበው ክርስቲያን። ለማንኛውም ገና መቼ ነካ ነው አልነካ ነው እኮ ቶፒኩን ቢኒ እንኳን እያሉ አማርኛዋን ልቀጥላትና ሊቃውንቶቻችን እንዲህ ብለዋል። የብልት ጫፍ በሴት ወይም በወንዱ መቀመጫ ወይም በእንስሳት ብልት ወይም በመቀመጫ የሳሂ ሙስሊም ነው። ሙስሊሞች በአንደኛነት ቁርአን እንመራለን ይላሉ። ከዛ ቡሃሪ፣ ከዛ ሙስሊም። የሙስሊም ሸርህ ነው። እንቀጥልና የተወሰነ እናንብበው እስኪ። እሺ በነገራችን ላይ ቀጥል ጓሄድ ገላገልከኝ ነው። ያ ለመጀመሪያ ጊዜ ይመስለኛል
እነዚህ ምንድን ነው የሚባሉት ኮንትራሴፕቲቭ ሜትድ ከሚባሉት ውስጥ አንዱ ባዮሎጂ ላይ እንደተማር ነው ኮንዶም ነው አይደል? ያ ለመጀመሪያ ጊዜ ያስተዋወቁት ሙስሊሞች ናቸው። እሱም በጨርቅ ጠምጥሞ መጠቀም ማለት ነው። ይሄ ቀደምት እስልምና ለሁሉ ነገር ግልጽ ነው። ሁሉ ነገር ያስተምራል። ከኮንዶም በፊት ሙስሊሞች ብልታቸው ላይ ጨርቅ ጠቅልለው ወሲብ ያደርጉ ነበር። ጂንስ ነው ወይንስ ታይት ነው? እኔ ግን ጨርቅ ለሰከንድ ኢማጂን ወሲብ ብርድ ልብስ ጠምጥመውበት ወሲብ ሲያደርጉበት። ሴቷ ምንድን ነች? አሁን ከዚህ በላይ ቆይ ብልግና መጽሐፍ አለ? እፎይ ባለጌ ነው ይላሉ። ይህንን ስናነብ ወሸላህ ላይ ሱሪ ልብስ ጠምጥመበትና ወስገባ ካለ ዘይትም ቢሆን እየቀባኸው ክተትበት ነው የሚለው። ቀጥል። ኦኬ የሙስሊሞች ኮንዶም ጨርቅ መሆኑን ላሳያቸውን። ኢፍ ኤ ማን ራፕስ ኤ ክሎዝ አራውንድ ሂዝ ፒነስ ኤንድ ኢንሰርትስ ኢንቱ ኤ ውመንስ ቫጂና ዜር አር ስሪ ኦፒኒየንስ አማንግ አወር ስኮላርስ። ምን ይላል? ወንዶች ብልታቸውን በጨርቅ ጠምጥመው ሚስቶቻቸው ወይም ሴቶቻቸው ብልት ውስጥ ካስገቡ ይህ በእስልምና ሊቃውንት ዘንድ በሶስት እይታዎች ተቀምጧል። ቁጭ ብለው ተሰባስበው መክረው ዘክረው የደረሱበት ትልቅዬ አላህ ጭንቅላት አለው የለውም ሳይሆን ብልት ላይ ብርድ ልብስ ወይንም ጅንስ ሱሪ ነገር ምናምን ቀደህ ጠምጥመህበት በሱ ወሲብ ስታደርግበት መታጠብ ያስፈልጋል አያስፈልግም? ይህን የሚያደርገው አንድ ላለማስወለድ ነው። ባይዘ ላለማስወለድ ባሪያዋን ለምሳሌ ወሲብ የሚያደርግ ከሆነ እሷ ውስጥ ዘር ፍሬው እንዳይረጭ ሊሆን ይችላል። ወይንም ደግሞ ላለመታጠብ እና መታጠብ አለበት የለበትም? ምን አይነት ልብስ ነው? እሺ ልብሱ ነው የሚወስነው። በቃ ሊቃውንቶቹ መከሩ፣ ዘከሩ፣ አወጡ፣ አወረዱና እንዴት ነው የጠመጠመው? የጠመጠመው ልብስ እኮ ኮንሲደር መደረግ አለበት። ወፍራም ልብስ ነው ወይንስ ስስ? ይሄ መታወቅ አለበት። ጓሄድ ኦኬ እሺ። እና ሶስት እይታዎች አሉ ነው እንግዲህ ባልየው ወይም ደግሞ ወንዱ ብልቱን ጠምጥሞ የሴቷ ብልት ውስጥ ቢያስገባ ሶስት እይታዎች አሉ በሊቃውንቶቻችን ዘንድ። የመጀመሪያው እና ዋናው በጣም የሚታወቀው the most well known is that both must perform ጉሱል። ምን ማድረግ አለባቸው? ሁለቱም ወንዱም ሴቱም ትጥበት መፈጸም አለባቸው። የመጀመሪያው እይታ ይሄ ነው። the second opinion is that it is not required because he inserted into it a clause። ሁለተኛው ደግሞ እይታ ጉሱል ትጥበት አያስፈልግም ምክንያቱም በጨርቅ ጠምጥሞ ስላስገባ ብልቱን። ኦኬ the third opinion is that ሁለት እይታ አለ፣ ሶስት እይታ አለ። የመጀመሪያዎቹ ሁለቱም ጨርቅ ጠምጥሞ ወሲብ ካደረጋት ሁለቱም መታጠብ አለባቸው። በቃ ወሲብ አድርገዋል ነው የሚባለው። ስለዚህ ሰላታቸው ተቀባይነት የለውም። ታጣጠቡ መታጠብ አለባቸው ቅድሚያ። አንደኛውስ ኖሮ መታጠብ የለበትም። ወሲብ እኮ ሲያደርግ ጨርቁን ጠምጥሞ ስለሆነ የእሷ እንትኗን አልነካ እንትን አልተነካካ፣ ስለዚህ መታጠብ የለበትም። ሶስተኛዎቹ ሊቃውንቶችስ ዋና ሙስሊሞቹ ሊቃውንቶች ሁለቱ እንደዚህ ብለዋል። ሁለቱ ማለት ሁለት ሰዎች ሳይሆኑ ተሰባስበው ስኮላሮቹ። ሶስተኞቹ እይታ ያላቸውስ ኢዘር ከነኚህ ደግሞ የተሻለ እስቲ ሰብሰብ ያሉት እዛ ጋር ምን አሉ ሶስተኞቹ ሊቃውንቶች? ቀጥል። ያ ሶስተኞቹ ደግሞ ምን አሉ? the third opinion is that if the cloth is thick ጨርቁ ወፍራም ከሆነ የጠመጠመበት ብልቱን enough to prevent the penetration of pleasure and moisture እርጥበቱን ወይም ደግሞ ፈሳሹን ማሳለፍ የማይችል ከሆነ
ዘን ጉሱል ኢዝ ኖት ሪኳየርድ። ትጥበት አስፈላጊ አይደለም። ወፍራም ጨርቅ ከተጠቀሙ አያስፈልግም። እፎይ ምን ሆነ አለ አያስፈልግም። ለምሳሌ ጅንስ ወይም ብርድ ብርስ ነገር ድሮ ገጠር ላይ ምናምን ነገር በብርድ ሰዓት ምን ለብሰዋል አለ ጎትተህ ራሱ ማታነሳው ልብስ አለ። አንዴ ከተጫ እናት እንዳትወጣ ከፈለገች እሱን የምንረብሻ ከሆነ ስትሰራ እላይህ ላይ ተጭነብህ እና ተኛ ትላለች። ታግለህ መግፋት አትችልም፣ እዛው ትተኛለህ። ለምሳሌ እሱም ብርድ ብርስ ብልት ላይ ተጠምጥመህ ጠምጥመህ በሱ ወሲ የምታደርግ ከሆነ እና ፈሳሹ ደግሞ ማይወጣ ከሆነ አይ መታጠብ የለብህም፣ ችግር የለውም። እሱ እዛው ነው የተግማማኸው። ስለዚህ ምንም ችግር የለውም። ነቢዩ ምላው ላይ ስለሚረጭ እሱ ችግር የለውም። የእሷ አንተን ካልነካ የአንተም ደግሞ እሷን ካልነካው በትልቅ በወፍራም ጨርቅ ስለሆነ ደጋግመህም ይቻላል። በደንብ አድርገህ ከጠመጠምከው ችግር የለውም። ምንድን ነው ጭቃ እያቦካ ነው እንዴ? ቆይ እስቀጥል። ቆይ የእሱ አካል ምንድን ነው? እሱ በወፍራም ጨርቅ በትልቅ ጨርቅ ጠምጥሞ ወሲ የሚያደርጋት ሴንሲቲቭ አካል መሆኑን አያውቅም። ወልሴ ቀጥል። እሺ ኦኬ፣ እሺ እንቀጥል። ኢፍ ኤ ውመን ኢንሰርትስ ዘ ፒነስ ኦፍ አን አኒማል ኖ አልጨረስክም። ስስ ከሆነ የሚለውን ኦኬ ዘን ጉሱል ኢዝ ኖት ሪኳየርድ አዘርዋይዝ ኢት ኢዝ። ነገር ግን ስስ ከሆነ ትጥበት መፈጸም አለባት። ለምሳሌ አቡጀዲ ነገር ስስ ጨርቅ ከተጠቀም ቲሸርት ነገር ቀለል ያለች ከሆነች እሷ መታጠብ አለብህ። ስስ ጨርቅ ስለተጠቀምክ ትልቅዬ ብርድ ብርስ ብልት ላይ ይህንን አሳክለ ከጠመጠምከው አስብ፣ ይህን ያህል ካሳከልከው በሱ ወሲብ ካደረግ ትጥበት አያስፈልግም። እንደ እስልምና ሊቃውንቶች ስስ ከሆነችስ ስስ ጨርቅ እስከሆነ ጠምጥመህ ያደረክበት እንዴ መታጠብ አለብህ። ሀራም ነው፣ ሀራም መታጠብ አለብህ። ሊቃውንቶቹ ናቸው፣ ምሁራኖቹ ናቸው፣ ስኮላሮቹ ናቸው። ኢማም ነዋዊ ምሁራኖቹ ናቸው። ቀጥልሽ። አላህ ሁሉን ያውቃል ይላል ደግሞ መጨረሻ ላይ እኮ ያስቀይ ኮሱን አላህ ነው ቤስት የሚሉት ነገር እኮ ነው። ፈትፍተው አብኩተው አጨማልቀው አላህ ነው ቤስት ይሉሃል መጨረሻ ላይ። ብልትን እንደታመመ እንትን ጠምጥመ በሱ እንትን ካልክ በኋላ ሲባደርግ ካለ በኋላ አላህ ያውቃል ሁሉንም። ክሬዲት እንስጣቸው። ክርስቲያን እንዳለው እንትን መከላከያ ያው ኮንዶምን አስቀድመው ሊቃውንቶቹ ደርሰውበታል። ይሄ ግኝት ነው፣ ጥሩ ነው። ዋይድ ያ ልጅ ሙባለ ሱፊ የምትል ልጅ አለ እየጻፍክ ነው። አንዳንድ ገስቱ ላይ ልቅንካ ሙስሊሞች ገስት ላይ እየነካችሁ መግባት ትችላላችሁ። ልጅ ሙባለ ልጅ ሙባ ይሰማል? ሰላም ነው። እንኳን ደህና መጣ። ቤት አይሰማም? አንዴ ቆይሽ ትቀጥላለህ። ጥበት እንጂ እኮ ህዝቡ ላይ እየቀለድክበት ነው። ስለ ጥበት እንጂ የሚያወራው እኮ ተረጋጋ። አንዴ ተረጋጋ። እንደ እስልምና ህዝብ ላይ እየቀለደ ሃይማኖት አለ? አንዴ የሚሉት አድርግ። ቆይ ልጅ ሙባ አለ? አይ በዚህ ደረጃ የወረደ ንጽጽር ትስራለህ ብዬ አልጠበቅኩም። ግን ራሱን አጫውተው ክርስቲያን ስለቆየም ስለ ጥጥበት ስለሆነ ስለ ጥጥበት እኮ ነው የሚያወራው። አንብብና ተርጉማት። ቆይ እኔ ልንገርህ፣ መጀመሪያ አረብኛውን አድርግለት። ያ ቆይ ልንገርህ፣ አሁን 3000 ሰው አለ። ፖለቲካ አሰራም ታነብና መጽሐፍትህን ትተረጉምልናለህ። ቀጥል። ረጅም ሰዓት አዳምጠሃል፣ ረጅም ሰዓት ተከታትለሃል። አንብብና ተርጉመውና እናወራለን። ከዛ ጓይድ ቢያንስ አሁን ለሚሰሙ ሰዎች ክብር ይኖርህና አንብብ። ያ ችግር የለውም፣ አንበቡ ችግር የለውም። ለሚሰሙ ሰዎች ቢያንስ ክብር ይኖርህ፣ ችግር የለውም። ለክርስቲያኑ ክብር እንደ ነቢዩ ባለጌ መስየው ነው ይህንን ሳነብ ማለት ነው። አትፍረዱበት። ማንበብ የምችሉ ካላችሁ የምን ክብር ነው የሚያወራው? አንብብ እየተባለ
መልክ መስራቱ ነው። ኔስ ልጅ ሞባ ታነባለህ? ምን አልክ ብሩክ? ያው ማንበብ ከቻሉ አንብበው ቀጥታ ሊተረጉሙ ራሳቸው እንትን እንዲሉ። አሁን እኛ ብቻ ስናወራው እነሱ ዝም ብሎ ቁጭ ብሎ መስማት ብቻ ከሆነ መልሰው ያው ተሸማቀው እንትን አይሉም። ካነበቡት ግን ያው አናነብም ካሉ ቴክስቱ ልክ ነው ማለት ነው። አያነቡልህም። ምንድን ነው የሚያደርጉ? መልክ ነው የሚሰሩት። እናንተ ትሳደባላችሁ፣ ኦዲየንስን ትንቃለህ ምናምን። አንብብ እየተባለ ሌላ መልክ ነው የሚሰሩት። ሁሉንም አሁን አስገብቼ ያሳያለሁ። አንዳቸውም አያነቡትም። ምክንያቱም ያፍሩበታል፣ ይሸማቀቁበታል። በሙፈሲሮቻቸው በሊቃውንቶቻቸው ስለሚሸማቀቁ እንደ አብዱ ለምሳሌ ከሊቃውንቶቹ ላይ አልጀዚራ ይሻለዋል። እንኳን ታባ ጨጓሪ ቆይ ተረጋጋ፣ በእናትህ አዳምጠኛ። ገና ከመግባት ቅድም እኮ ከፍ አድርጌ እኮ አልጀዚራን ቀጥል ስለ ላሻልክ። ኤኔስ ቀጥል ስችል አንብብ። አንተ ያባረርክኝ እንዲ አንብብሽ በቃ የነቢዩን ሀዲስ ያልሆን እያመጣ ዝም ብለህ ዶይ አንብብ። ለምንድን ነው እንደዚህ ታች ያለውን ማህይም አብረሃት ተፋስተው አንብብ። ከታች ያለው ማህይም አይደሉ፣ መሐመድ የለም ከታች መሐመድ ነው ማህይም። አንብብ። ኧረ ከታችማ በጣም ማህይም አለ። አንድ አይነት መሐመድን ከስር ያለ መስሎ ነው። መሐመድ መቃብር ውስጥ ነው ያለው። ልንገርህ አንድ ነገር፣ ስርዓት ያዝ። አንብብ። አንድ ሀዲስ ያልሆነ ነገር እያመሰ አንድ ስማኝ ከስሩና አንብብ። በቃ ማንበብ የሚችል ብቻ ነው የምንፈልገው። የሚያንበብ የሚችል እንጂ እፎይን ለመስደብና ከስር ያለ ኦዲየንስን ለመስደብ አትግቡ። አንብቦ የሚተረጉም ብቻ። ከዛ ይሄ መጽሐፍ እንዲህ ነው ብሎ ማብራሪያ የሚችል ብቻ ነው የምንፈልገው። የተከፈተውን መጽሐፍ አንብቡ። ከዛ ወዲያ ይሄንን የጻፈው ኢማም ነዋዊ እኔን ያላችሁትን ደደብ ባለጌ ያላችሁትን ኢማማችሁን ትልቁን የሳሂ ሙስሊምን ሸርህ ወራዳ ቆሻሻ ነህ፣ ሳቦቹ እንዴት እንደዚህ አድርገዋል ብለህ ትጽፋለህ ብላችሁ ትሉታላችሁ። ከዛ እሱም ብቻ ሳይሆን በቃኝ እስክትሉ ተጨማሪ ይሰጣችኋለሁ። ገና ሀዲስ ላይ ከቡሃሪ ይሰጣችኋለሁ። አሁን አንብቦ የሚተረጉሙ ነው የምንፈልገው። ሰላም ነው። ሰላም ነው። እንኳን ደህና መጣ። እንዴት ነህ? እንኳን ደህና ቆየ። ሰላም ነው ይመስገን ነው። ሙስሊም ነህ? እኔ እንኳን ከሀሳብ ወጣ ያለ ሀሳብ ነው ያለኝ። ሙስሊም ነህ? ኢብራሂም አሊ ይባላለሁ። ኦርቶዶክስ ነኝ። ኦኬ። ምን መሰለህ፣ እኔ ከ10 ዓመት በፊት 2005 ከ10 ምናምን ዓመት በፊት ነው ኦርቶዶክስ የሆንኩት። አሁን ደግሞ ያንተን ሁኔታ የምትናገረውን ነገር እውነት ሳቅ ደግሞ እጅግ በጣም ደስተኛ ሆኛለሁ ለማለት ነው። ፎዬ ሌላው ምን መሰለህ፣ በጣም ታመሜ ነው። ከ1 ዓመት በላይ ታመሜ በጣም እንቅልፍ አልተኛም ነበር ሌሊቱን ሙሉ ለሙሉ። ከዛ ኦፕሬሽንም ለመሰራት ክፍለ ሀገር ወደ አዲስ አበባ ሄጄ ቤተሰብ ጋር ነበር እና ያረፍኩት። እስኪ የሆነ ነገር እንሞክራሉ። ክርስቲያኖች ነበሩ በሰዓቱ። ከዛ በኋላ ጽፈው የሚካኤልን የጊዮርጊስን ምናምን የኪዳነ ምህረትን ጽፈው ምናምን አንሳ ሲሉኝ የኪዳነ ምህረት ወጣች ማለት ነው። ካራ አካባቢ ነበረ። ከዛ በኋላ ጸበል ይዘውኝ ሄዱ ጠዋት ማለት ነው። እየተጸበልኩ 3 ቀን ስጠጣ ስር የሚመስል ነገር ነበር የሚወጣልኝ እና በ3ኛው ቀን እንቅልፌ መጣ። የእውነት እንደ ነብይ ነኝ ለማለት ሳይሆን እመቤቴ ማርያምና ክርስቶሱ ነው። በ3ኛው ቀን ተኝቼ እንደዚህ ሰውነቴን ሲነኩኝ ይታየኝ ነበር። ማርያምን ነው የምልህ። ከዛ በኋላ 15 ቀን ተጸበልኩ፣ ዳንኩ ሙሉ ለሙሉ። ወዲያውኑ ኦርቶዶክስ ሆንኩ ማለት ነው። በጣም ደስ ይላል። እንኳን እግዚአብሔር ረዳ። 10 ዓመት እግዚአብሔር ረዳኝ። እመቤቴ ማርያም አማላጅ ሆነችልኝ። ወይል ምን መሰለህ፣ ከዛ በኋላ ግን የደረሰብኝ ብዙ ጥቃቶች አሉ። ትገለላለህ። በቤተሰቤ ችግር የለበትም። በሌላው ግን
በአካባቢ በወንክ ሙስሊም ከነበርክ እንደዚህ አይነት ነገር ሲፈጠር ብዙ ጫና ነበረብኝ። ግን እዚህ ጋር መናገር የምፈልገው ክርስቲያን ህብረት የለውም፣ ኃይል የለውም፣ ጥንካሬ የለውም። እፎይን በአንተ ሁኔታ ጥቃት ሊያደርሱብህ ሌሎች አካላቶች ሲመጡ እሱ እኛ ነው ብለው የሚጋፈጡ አይነት ነገር አይደለም። ሲጠቁ አንድ አይሆኑም፣ ሲወገዙ አንድ አይሆኑም። ገባ? እኔ ብዙ እስከ መብላት እስከ መጠጣት የማልችልበት ደረጃ ደርሼ ነበር። እንኳን አይደለም ዝማሬ መዝሙር ስከፍት ስራ ቦታ ነበረኝ። የኛ ረመዳን በዓል ነውና መዝሙር ዝጋልን ይሉኝ ሁሉ ነበር ማለት ነው። እውነትም ነግር ግን እዛ አካባቢ ያሉት ሰዎች ምንድን ነው አንድ ሆነው በአንድነት የተለያየ ሀሳብ እንኳን ቢኖራቸውም የተለያየ ሁኔታ ቢኖራቸውም እንኳን በዛች ነገር ግን አንድ ይሆናሉ። ኦርቶዶክስ አሁን እኔ መንገር የምፈልገው እግዚአብሔር ኃይል አለው፣ እግዚአብሔር አቅም አለው። ግን በሃይማኖት በኩል ሲጠቃ ሁሉም ኦርቶዶክስ መነሳት አለበት ብዬ አምናለሁ። አሁን በቅርብ እንኳን በዚህ ሰሞን የሆነ ጓደኛዬ የመስጊድ ስራ ሰርተው ነበርና ካፊር ስለሆነ ነው ብለው ማቴሪያሉ መስሪያ ስራ እቃውን ይዘው የሰራበትን ሳይከፍለው ጭራሽ እቃውን ይዘውበት ቁጭ ብለዋል ማለት ነው። እና ፎይ ህብረት ይኖረን ኦርቶዶክሶች፣ እዚህ ጋር ያላቸው ኦርቶዶክስ የሆናችሁ የምትሰሙ ህብረት ይኖረን። ስንጠቃ አንድ ይህንን አክቹዋሊ ከሌሎችም ይደርሰኛል እንደዚህ አይነት ነገሮች። ህብረት ብዙም የለንም። ቴክስቶችም ይገጥመኛል። ኢቨን ወደ ክርስትናው በደንብ ክርስቲያን ሆኖ አስቀድመው እንዳንተ መጥተውም ሳይሆን ክርስቲያንም ሆኖ አስቀድመው ከዛ ዝም ብሎ ዓላማዊ ህይወት ላይ ቆዩና ልክ አሁን ክርስትናው ላይ ጠንከር ማድረግ ሲጀምሩ ምንድን ነው አንተ እንዴ መለክሴ ያጫወተ ካህን ነኛል፣ ሰባኪ ነኛል፣ ናኔ ድንቃ ምን ጠጣ እንጨፍር ኖ አይ ወደ ቤተክርስቲያን ኖ ምንድን ነው አንተ እንደዚህ እንትን አደረገ ምናምን የሚሉ የራስ ሰዎች ቤተሰብ ጭምር። ሴቷም እንደዛ ስትል ምንድን ነው ልሞነክሽ ያሰብሽ እንዴ? ራስ ቤተሰብ ነው የሚያደርገውና ልጆቻቸው ወደ ቤተክርስቲያን ከሚሄዱ ይልቅ ዘዴ አፍ መፍታት ሲጀምሩ የሚያስተምሯቸው ዘፈን ነው። ዘዴ መንቀሳቀስ ሲጀምሩ የሚያስተምሯቸው ዳሌዋን እንዴት ማወዛወዝ እንዳለባት ነው። ዘዴ ሰዎች መለየት ሲጀምሩ የሚያስተምሯቸው ብሔር ከብሔር ስድብ ነው፣ ልዩነት ነው። አንድነቱ ሳይሆን ልዩነት። ከዛ ያችሊ በምድረ ብታድርገው ዳሌዋን እያወዛወዘች እየዘፈነች እየጨፈረች እንጂ እየዘመረች እያሸበሸበች አይደለም። ያ ልጅ እንዴት ነው የሚያድገው? እነ ኤክስ የሚባሉትን እየደበደበ የአንተ ብሔር አይደሉም የአንተ እንትን አይደሉም እያለ እንደዛ የሚያሳድጓቸው ወላጆች በጣም እዚህ ላይ ልትሰሩ ይገባል። ክርስቲያናዊ ህብረት ልጆቻችሁን በቤተክርስቲያን ልታሳድጉ ይገባል። ልጆቻችሁን በክርስቲያናዊ ህብረት ውስጥ በቤተክርስቲያን ውስጥ አብረው ውጭ ብለው ከበሉ ቤተክርስቲያን ባህር ነች። ኬት የመጣ የሚገናኝባት ነች። አብሮ የበላ አብሮ የጠጣ አብሮ የተገናኘ አብሮ የተነጋገረ ምንም ቢሆን አይጨካከንም። በቤተክርስቲያን ውስጥ አብሮ ያሳለፈ ልጆቻችሁን አንቃችሁ በጭፋሬና በውዝዋዜ ታሳድጉና 15 ዓመት ሳይሞላት ነው አልታዘዝ የምትልሽ። 12 ዓመት ላይ ነው የሚሰድብሽ። ከዛ በኋላ ይድፋ ይገልብጥ እንደዚህ ያድርግህ እያልሽ እየረገምሽ ታሳድጊያለሽ ልጅሽን። እናት 12 ዓመት ሳይሞላው ነው መርገም ጀምሪው። ያ ልጅ ታዲያ እየረገምሹ አሳድገሹ እንዴት ነው እሱ ለአንቺ ትሁት አዛኝ ታዛዥ የሚሆነው? በህብረት ውስጥ አላሳደግሽውም። ስለዚህ በህብረት ውስጥ አላሳደጋችኋትም። ስለዚህ ያገኘችውን በድብብቆሽ ህብረት ማድረግ ትጀምራለች ማለት ነው።
እና የጤናማ አይደለም። ወንድማችን ያነሳው ትክክለኛ ሀሳብ ነው። 10 ዓመት እንግዲህ ክርስትና በደንብ አይተኸዋል ብዬ አስባለሁ። በርታ። ወደ ቶፒካችን እንመለሳለን። እሺ